ሰላማችሁ ይብዛ የጄኤምኤም ቲቪ ተመልካቾቻችን ይህ የጄኤምኤም ቲቪ የመረጃ ሰዓታችን ነው የተለያዩ ሀገር አቀፍ ዓለም አቀፍና መንፈሳዊ ክንውኖች ወደ እናንተ የምናደርስበት ሰዓታችን ላይ እንገኛለን ከመረጃዎቹ ጋር ነው ቤተልሔም ግርማ አብሬያችሁ ቆይታ አደርጋለሁ በቅድሚያ ማረስተ ዜና የኢትዮጵያ አንድነት በክርስቶስ ወንጌል አማኞች አብያተ ክርስቲያናት ህብረት በሸገር ከተማ አስተዳደር የህብረቱን ቅርንጫፍ ጽሕፈት ቤት አደራጀ ወንጌል ያሸንፋል በሚል መሪ ቃል የመዝሙር ድግስ በሚሊኒየም አዳራሽ ሊካሄድ ነው የሙያ ፍቃድ ሳይኖራቸውና ጊዜው ባለፈበት የሙያ ፍቃድ አገልግሎት እየሰጡ ያሉ የጤና ባለሙያዎች ላይ እርምጃ ይወሰዳል ተባለ ከውጪ በህንድ ውስጥ በቡድን በተፈጸመ ጥቃት ምክንያት የቤተ ክርስቲያን ቤተሰቦች ቤት አልባ መሆናቸውና መንደራቸውን ለቀው ለመሰደድ መዳረጋቸው ተሰማ እንድትከታተሉን እየጋበዝኩ ወደ ዝርዝር መረጃዎቹ አልፋለሁ የኢትዮጵያ አንድነት በክርስቶስ ወንጌል አማኞች አብያተ ክርስቲያናት ህብረት በሸገር ከተማ አስተዳደር የህብረቱን ቅርንጫፍ ጽሕፈት ቤት አደራጀ የኢትዮጵያ አንድነት በክርስቶስ ወንጌል አማኞች አብያተ ክርስቲያናት ህብረት በሸገር ከተማ አስተዳደር ስር ከሚገኙ የህብረቱ አባላት ጋር በሸገር ከተማ እግዚአብሔር የሁሉ ገዢ ዓለም አቀፍ ቤተክርስቲያን ስብሰባ ተደርጓል በእለቱም የህብረቱ ሰብሳቢ ሐዋርያ ኢዩኤል አብርሃም ከሸገር ከተማ የመጡትን የህብረቱን አባላት የእንኳን ደህና መጣችሁ መልእክት ያስተላለፉ ሲሆን ስለ ህብረቱ ወቅታዊ ሁኔታና የሸገር ከተማ አስተዳደር አደረጃጀትን በተመለከተ ማብራሪያ በመስጠት ስብሰባውን አስጀምረዋል የህብረቱም ጠቅላይ ጸሐፊ ሐዋርያ ተሰማ ሀብተወልድ ለተሰብሳቢዎቹ ሰላምታ በማቅረብ ቀጣይ ስለሚኖረው መዋቅራዊ አደረጃጀት ገለጻ አድርገዋል በመቀጠልም የህብረቱ ምክትል ፕሬዝዳንት ዶክተር አማኑኤል አብርሃም ባለራዕይና የነቢያት አገልግሎት በሚል ርዕስ የእግዚአብሔርን ቃል ያካፈሉ ሲሆን በሸገር ከተማ ለሚገኙ ለህብረቱ አባላት መልእክት አስተላልፈዋል በእለቱም ህብረቱ የሸገር ከተማ አስተዳደር ቅርንጫፍ ጽሕፈት ቤት የሥራ አስፈጻሚ አመራሮችን የሰየመ ሲሆን ከህብረቱ የተጣለባቸውን ኃላፊነት በአግባቡ እንዲወጡና ከምን ጊዜውም በላይ ተጠናክረው እንዲሰሩ የሥራ አቅጣጫ አሳይተዋል በመጨረሻም የህብረቱ ሰብሳቢ ሐዋርያ ኢዩኤል አብርሃም አዲስ ለተመረጡና ለተሰየሙ ለሸገር ከተማ አስተዳደር ቅርንጫፍ ጽሕፈት ቤት የሥራ አስፈጻሚ አባላት ጸሎት በማድረግ የዕለቱ ስብሰባ ተጠናቋል የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የልጆችና የወጣቶች አገልግሎት መምሪያ ከራፍኪ ፋውንዴሽን ዓለም አቀፍ መሪዎች ጋር ውይይት አካሄደ የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የልጆችና ወጣቶች አገልግሎት መምሪያ ዳይሬክተር ቄስ ወንድማገኝ ሁንዴሳ ከራፍኪ ፋውንዴሽን ዓለም አቀፍ ዳይሬክተር ካረን ኤሊዮትና ሌሎች መሪዎች ጋር ስለ ልጆችና ወጣቶች አገልግሎትና የመጻሕፍት ድጋፍ በተቋሙ የኢትዮጵያ ቅርንጫፍ ሞጆ ከተማ ውይይት አድርገዋል የመምሪያው ዳይሬክተርም በራፍኪ ፋውንዴሽን በኩል እስካሁን ለአገልግሎቱ ለተደረገው የተለያዩ መንፈሳዊ መጻሕፍት ድጋፍ አመስግነው እስካሁን የተሰሩ ስራዎችና መግለጫ ከሰጡ በኋላ በቀጣይ ስራውን የማስፋትና ሌሎች የአገልግሎቱ የትኩረት አቅጣጫዎች ላይ ተወያይተዋል ራፍኪ ፋውንዴሽን በተለያዩ 10 የአፍሪካ ሀገራት መጽሐፍ ቅዱስ ጥናት በትምህርት በመምህራን ስልጠና በወላጅ አልባ ህፃናትና ባልቴቶች ድጋፍ የሚሰራ አህጉር አቀፍ ተቋም ሲሆን የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ጋር በመተባበር በተጠቀሱት የትኩረት አቅጣጫዎች ዙሪያ እየሰራ ይገኛል መረጃው የቤተክርስቲያኒቱ የልጆችና የወጣቶች አገልግሎት መምሪያ ነው የሰርቫንት ሁድ አገልግሎት አንድነትና በሰሜን ኢትዮጵያ ወንጌልን ለሰበኩ አባቶች የእውቅና መርሃ ግብር አካሄደ ባልደረባችን ኤልያስ ወንድሙ ዝርዝሩን ያቀርብልናል እሁድ መስከረም 25 2018 ዓ.ም የሰርቫንት ሁድ አገልግሎት በሰላም የህፃናት መንደር ያንድነትና በሰሜን ኢትዮጵያ ወንጌልን በትጋት በመሰጠት ላገለገሉት አባቶች የእውቅና ፕሮግራም ሲያካሂድ ከ350 በላይ ወገኖችና ከአሜሪካ ከእንግሊዝ የመጡ እንግዶች ተገኝተዋል ዶክተር ስዩም ተረፈ የእንኳን ደህና መጣችሁ ንግግር ያደረጉ ሲሆን የአገልግሎቱ ዋና ዳይሬክተር የሆኑት ዶክተር በለጠው መንገሻ የፕሮግራሙን ዓላማ ገልጸዋል በመቀጠል መዘምራን ዝማሬ በማቅረብ ጉባኤው እግዚአብሔርን አምልኳል ዘማሪ መጋቢ ተስፋዬ ጋቢሶ በዝማሬ በማገልገል የወንጌል ተልኮ ላይ ያተኮረ የእግዚአብሔር ቃል መልእክት አካፍለዋል ለረጅም ዘመናት በሰሜን ኢትዮጵያ ወንጌልን በመሰጠትና በመስዋዕትነት ላገለገሉት አባቶች የእውቅና ሰርተፊኬትና የገንዘብ ስጦታ ተበርክቶላቸዋል በመጨረሻም የሰርቫንት ሁድ አገልግሎት በቀጣይነት በሰሜን ኢትዮጵያ ለሚኖረው መጠነ ሰፊ የወንጌል አገልግሎት ፈንድሬዚንግ በማድረግ 500,000 ብር በላይ ተሰብስበዋል ፕሮግራሙን መጋቢ ኤልያስ አየለ የመሩ ሲሆን የሰርቫንት ሁድ አገልግሎት ዓላማውና የቀጣይ ስራውን አስመልክቶ አዘጋጆች ጠይቀን የሚከተለውን መልሰውልናል ሰርቫንት ሁድ ሚኒስትሪ ባለፈው አመት የተመሰረተ በተለይ ቀደም ሲል ከሚሰራው ስራ ሰፋ ባለ መልኩ ለመስራት ቅድም እንደተገለጸው የተመሰረተ ሚኒስትሪ ነው የዛሬው ፕሮግራማችን ይሄንን ሚኒስትሪ በዚህ በአዲስ አበባ
በአዲስ አበባ ዙሪያ እንዲያውም በውጭ ያሉ ሰዎች የሚረዱትና ከነሱ ጋር በሚሆን መተባበር የሚፈጸም ሚኒስትሪ ስለሆነ አንደኛ ከነሱ ጋራ ይሄንን በዓል ለማክበር ይሄንን ፕሮግራም ለማድረግ የተደረገ ፕሮግራም ነው። ሁለተኛ ደግሞ በሰሜኑ ክፍል ብዙ ዋጋ የከፈሉ አባቶችና እናቶች አሉ። ለነሱም ደግሞ ዕውቅና ሰጥተን ከሰሜን አካባቢ የመጡ የአብያተ ክርስቲያናት መሪዎችም አሉ ደግሞ ለሚቀጥለው ስራችን ከነሱ ጋራ በመወያየትና እጅ ለእጅ ተያይዘን ወንጌል ባልደረሰበት አካባቢ በሰሜኑ ክፍል ኢትዮጵያ ወንጌልን ለማሰራጨት የተነሳ ሚኒስትሪ ነው። በሰሜን ኢትዮጵያ ላይ ልክ መጽሐፍ ቅዱስ ኢየሩሳሌም ጀምሩ እንደሚል ከአንጾኪያ እስከ ደብረ ብርሃን ያለን ቅዱሳኖች በመመካከርና በመሰባሰብ ይሄን ሰርቫንት ሚኒስትሪን መስርተናል። አሁን በቀጣይነት እዚህ አዲስ አበባ የሚኖሩትን ቅዱሳን በማሰባሰብ ብሎም በዓለም ደረጃ በኢየሩሳሌም ልክ እንደተባለው ሰሜን ኢትዮጵያ ላይ ለመሄድ ይፋት ላይ እንጀምራለን። ከይፋት ጀምሮ ደግሞ ወደ ወሎ እንሄዳለን። ምስራቁን ደግሞ የአፋር ክልልን እንዲሁም ብሎም ሰሜን ላይ የተደረገ ወንጌል እንዲቀጣጠል ይሄን ስራ ለመስራት ነው የጀመርነው። ገና ሳንጀምረው ግን ህዝቡ ውስጥ እግዚአብሔር ማቀጣጠል ጀምሯል። በጣም ድንቅ ጊዜ ነው እግዚአብሔር እየሰጠን ያለው። ተባርከናል። ይሄንን ስራ ወደፊት ደግሞ ተቀጣጥለን እንድንሰራ እንደ ስፕሪንግ ስፖርት ሆኖልናል ማለት ነው። ወንጌል ያሸንፋል በሚል መሪ ቃል የመዝሙር ድግስ በሚሊኒየም አዳራሽ ሊካሄድ ነው። ላለፉት 20 ዓመታት በመዝሙር አገልግሎቱ በወንጌል አማኙ ማህበረሰብ መካከል የታወቀና የቦሌ አማኑኤል ህብረት ዘማሪ የሆነው ኤፍሬም አለሙ ጥቅምት 23 ቀን 2018 ዓ.ም ወንጌል ያሸንፋል በሚል መሪ ቃል የመዝሙር ድግስ ማዘጋጀቱን ትናንት መስከረም 26 2018 በፍሬንድሺፕ ሆቴል በተሰጠው ጋዜጣዊ መግለጫ ላይ ተናግሯል። መግለጫውን ዘማሪ ኤፍሬም አለሙ፣ መጋቢ ጻዲቁ አብዶ፣ መጋቢ ግርማ ቤካ፣ መጋቢ ኤርሚያስ ሞላት፣ መጋቢ ሄኖክ መንግስቱ፣ ዘማሪ ይስሐቅ ሰዲቅ ጋር በጋራ ሰጥተዋል። መርሃ ግብሩ ጥቅምት 23 በሚሊኒየም አዳራሽ ከቀኑ 7 ሰዓት ጀምሮ የሚካሄድ ሲሆን ከመዝሙር አገልግሎት ባሻገር የወንጌል ስብከትና በወጣቶች የሥራ ፈጠራ ዙሪያ የተዘጋጀ ፕሮግራም እንደሚኖር ተገልጿል። የመዝሙር ድግሱን በአዲስ አበባና በዙሪያው ያሉ አማኞች ሌሎች ሰዎች በመጋበዝ በስፍራው በመገኘት እንዲታደሙ ጥሪ የቀረበ ሲሆን በአካል መገኘት ለማይችሉ ለመላው ዓለም ላሉ ወገኖች በተለያዩ የሶሻል ሚዲያ መድረኮች በቀጥታ ስርጭት እንደሚቀርብም ተገልጿል። ዘማሪ ኤፍሬም አለሙን አመቱን ስንት እንደሆነ አልቆጥርም እንጂ መጀመሪያ ሲዘምር ያገኘሁት መዝሙሩን ሰማለሁ እንደማንኛውም ሰው ግን ስለዚህ አብረን ያገለገልነው ሂርና ሙሉ ወንጌል ላይ ነው። መዝሙሮቹን ስለምወድ በጣም ጥሩ ጊዜ አብረን አሳልፈናል። ከዛ በኋላም አሁን የባሌ ጎባ ሙሉ ወንጌል አማኞች ቤተክርስቲያን 50ኛ አመት የወርቅዬ በልዩ ሲከበርም እኔ ራሴ ጠርቼዋለሁ። ያው መዝሙር እኔ ስሰማ ዜማውን ብቻም ሳይሆን ቃሉንም ጭምር ያሰላሰልኩ ሰማለሁ። እስካሁን ድረስ ከመወዳቸው ከማዳመጣቸው መዝሙሮች መካከል የድሮ ሰው የድሮ ነው የሚሰማው ግን ከአዳዲሶቹ እንግዲህ አንዱ እሱ ነው ብዬ ነው የማስበው። ለሁሉ ጊዜ አለው የሚለውን የጠቀስኩበት ምክንያት ትናንትና ባሳለፍነው ታሪክ የዛሬ 40 ዓመት ወደ ኋላ ስትሄዱ እንኳን የመዝሙር ኮንሰርት ተዘጋጁ ጮሆ ለመዘመርም አስቸጋሪ ነበር እና በቤት ለቤት ሆም ሴል ግሩፕ ተደራጅተን ስናመልክ ድምጽ እንኳን ከፍ አድርጎ እንዳይጸለይ በተቻለ መጠን እኛ መሪዎቹ ቀስ በሉ እንላለን። እኛ እንደ እግዚአብሔር ሰዎች እግዚአብሔርን ከእግዚአብሔር ባገኘን እድልና አጋጣሚ እግዚአብሔርን ማምለክ እግዚአብሔርን ማመስገን ጥሩ ነው። እንግዲህ ጥቅምት 23 የዘማሪ ኤፍሬም አለሙን የመዝሙር አገልግሎት ላይ የመዝሙር ድግስ ላይ ለመካፈል ሁላችሁም አማኞች የሆናችሁ በቅን ልቦና ተገኝታችሁ አዳምጣችሁ የበረከቱ ተካፋይ መሆን ትችላላችሁ። ወንድማችን ዘማሪ ኤፍሬም እኔ በተደጋጋሚ በጣም ብዙ ክልሎች አብረን አገልግለናል። በቅርብ ቀንም አብረን ደሴ ነበርን። በዝማሬው በጣም ብዙ ሰዎች ሲባረኩ አይቻለሁ። ኢቭን ወደ ጌታ የመጡ ሰዎች እንደነበሩ በደሴ አስታውሳለሁ። ልዩ የአምልኮ ጊዜ ነበረው። እግዚአብሔር በዚህ ጸጋ የባረከው ወንድማችን ስለሆነ ጥቅምት 23 ቀን በሚደረገው በሚሊኒየም አዳራሽ የሚደረገውን ወንጌል ያሸንፋል የሚለውን ኮንሰርት በሱ በኩል እግዚአብሔር ተጠቅሞ የሚሰራው ስራ ስላለ በዚህ ኮንሰርት ላይ ሁላችሁም ይሄንን መልእክት የምትሰሙ ሁላችሁም ጊዜያችሁን ሰዓታችሁን አመቻችታችሁ ጌታ በዚህ ኮንሰርት ላይ የሚሰራውን ስራ ለማየት ታድማችኋል። ጥሪ እናደርግላችኋለን ማለቴ ነው። እሺ እንዴት ናችሁ? ሰላም ነው ወይ? ጌታ የተባረከ ይሁን። በጣም ደስ ብሎኛል። ምክንያቱም ታላላቅ እግዚአብሔር ሰዎች እዚህ ከጎኔ ስላሉ
እና እግዚአብሔር ደግሞ ምሕረቱንና ቸርነቱን ስላገነነልኝ እግዚአብሔር እንደዚህ አይነት እድል ስለሰጠኝ ጌታን አመሰግናለሁ። ሁላችሁም ደግሞ በዚህ ኮንሰርት ላይ እንድትገኙ ጋብዛችኋለሁ። እየጸለይን ነው። እግዚአብሔር ደግሞ በዛ ቀን ታላቅ ነገር ያደርጋል። ብዙዎች ይባረካሉ እና ብዙዎች ይጽናናሉ ብዬ አምናለሁ። ስለዚህ ጋብዛችኋለሁ። ጥቅምት 23 በሚሊኒየም አዳራሽ እንገናኛለን። የሙያ ፈቃድ ሳይኖራቸውና ባለፈበት የሙያ ፈቃድ አገልግሎት እየሰጡ ያሉ የጤና ባለሙያዎች ላይ እርምጃ ይወሰዳል ተባለ። ባልደረባችን ዳንኤል አንተነህ ዝርዝሩን ያቀርብልናል። የአዲስ አበባ ከተማ አስተዳደር የምግብና የመድኃኒት ባለስልጣን በተሰጠው ተግባርና ኃላፊነትም የጤና ባለሙያዎች የሙያ ፈቃድ ማረጋገጫም ይሰጣል። እንዲሁም የሙያ ብቃት ማረጋገጫ ሳይዙ ሲሰሩ በተገኙ የጤና ባለሙያዎች ላይም እርምጃም ይወሰዳል። በዚህም በአገር አቀፍ ደረጃ በተደረገ ቁጥጥር የሙያ ፈቃድ ሳይኖራቸውና የአገልግሎት ጊዜ ባለፈበት የሙያ ፈቃድ አገልግሎት እየሰጡ ያሉ የጤና ባለሙያዎች በመኖራቸው የጤና ሚኒስቴር በሰራው የዳሰሳ ጥናት መሰረትም የቁጥጥር ስራዎች እየተከናወነ መሆኑን ተገልጿል። በመሆኑም እስከ መስከረም 30 2018 ዓ.ም ድረስ የአገልግሎት ጊዜው ባለፈ የሙያ ፈቃድ አገልግሎት እየሰጡ ያሉ ባለሙያዎች ማሳደስ እንዳለባቸውና የሙያ ፈቃድ የሌላቸው ደግሞ ሊያወጡ ይገባል ሲሉም የባለስልጣናት የብቃት ዘርፍ ምክትል ስራ አስኪያጅ የሆኑት ወይዘሮ ትግስት በዳዳም ገልጸዋል። ከመስከረም 30 2018 ዓመት በኋላም የሙያ ፈቃድ ማረጋገጫ ከሌለና ካልታደሰ አገልግሎት መስጠት አይቻልም በሚል መሪ ቃልም የሙያ ፈቃድ ያላወጡና ያላሳደሱ ባለሙያዎች በሙያቸው መስራት እንደማይችሉ አውቀው በአፋጣኝ ማሳደስ አለባቸው ሲልም ባለስልጣኑ አሳስቧል። የዘገበው ዳጉ ጆርናል ነው። በአፍሪካ የመጀመሪያው ድንበር ተሻጋሪ የኤሌክትሪክ ተሽከርካሪ ልዑክ ከናይሮቢ ወደ አዲስ አበባ ጉዞ ጀመረ። በማስጀመሪያ ስነ ስርዓቱ ላይ ንግግር ያደረጉት በኬንያ የኢትዮጵያ ምክትል አምባሳደር ደመቀ አጥናፉ ኢትዮጵያ የነዳጅ መኪኖችን አግዳ ኤሌክትሪክ ተሽከርካሪዎችን በማስተዋወቅ በንጹህ ኃይል ዘርፍ መሪነቷን ማጠናከሯን አንስተዋል። ጉዞው ኢትዮጵያና ኬንያ በድንበር ተሻጋሪ የኤሌክትሪክ እንቅስቃሴ ከብሔራዊ ድንበሮቻቸው ባለፈ መተባበር እንደሚችሉ የሚያሳይ ነው ብለዋል። 1600 ኪሎ ሜትር የሚሸፍነው ይህ ጉዞ በኬንያ ናይሮቢ ኡሁሩ ፓርክ መስከረም 25 በይፋ ተጀምሯል። ተሽከርካሪዎቹ ከአፍሪካ ኢሞቢሊቲ ሳምንት አስቀድሞ መስከረም 30 አዲስ አበባ ይደርሳሉ ያለው ስቱክኒክ ነው። የተወደዳችሁ ተመልካቾቻችን አሁንም መረጃዎቻችን ወደናንተ መድረሱ እንደቀጠለ ነው። ከውጭ ወዳገኘናቸው መረጃዎች እናልፋለን። በህንድ ውስጥ በቡድን በተፈጸመ ጥቃት ምክንያት የቤተ ክርስቲያን ቤተሰቦች ቤት አልባ መሆናቸውና መንደራቸውን ለቀው ለመሰደድ መዳረጋቸው ተሰማ። በርካታ ሰዎች በቡድን ሆነው በቤታቸው ላይ ጥቃት በመሰንዘር የክርስትና እምነታቸውን ካልተው እንደሚገሏቸው በመግለጽ ካስፈራሯቸው በኋላ ክርስቲያን ቤተሰቡ መንደራቸውን ለቀው ለመሰደድ ተገደዋል። ጥቃቱ የተፈጸመው በሴፕቴምበር 28 በሙካራም መንደር በሳኩማ አውራጃ ሲሆን ሶዲዴቫና ቤተሰቡ ከ4 ዓመታት በፊት ከሂንዱይዝም ወደ ክርስትና የመጡ የመንደሩ ብቸኛ ክርስቲያኖች መሆናቸው ተገልጿል። እንደ CSW ዘገባ ከ60 እስከ 70 የሚጠጉ ሰዎች በአካባቢው የመንደር አስተዳዳሪ እየተመሩ የቤተሰቡን ቤት በመክበብ መዋቅሩን ያፈራረሱ ሲሆን ሰብላቸውና ንብረታቸውን አውድመዋል ብሏል። ቤተሰቡ ከ15 ኪሎ ሜትር ርቀት ላይ ወደሚገኝ አጎራባች መንደር አምልጦ በአሁኑ ሰዓት በአጥቢያ ቤተክርስቲያን ተጠልሎ የሚገኝ ሲሆን እርዳታ ለማግኘት ለአካባቢው ፖሊስ ይግባኝ ቢልም ፖሊስ ምርመራ እንዳልጀመረና ያለ ኦፊሴላዊ የመጀመሪያ መረጃ ሪፖርት FIR ማንም ተጠያቂ ሆኖ ለእስራት ሊደረግ አይችልም መባሉን ተሰምቷል። የCSW መስራች ፕሬዝዳንት ሜርቪን ቶማስ ጥቃቱን አውግዘው በእያንዳንዱ የህንድ ዜጋ መሰረታዊ መብቶችና ክብር ላይ የተደረገ ጥቃት ሲሉ መጥራታቸውን የዘገበው ፕሪሚየር ክርስቲያን ኒውስ ነው። በመጨረሻም ፕሬዝዳንት ዶናልድ ትራምፕ ታዋቂው የማህበራዊ መተግበሪያ ቲክቶክ በአሜሪካ ስራውን እንዲቀጥል የሚያስችል አዲስ አስፈጻሚ ትዕዛዝ መፈረማቸውን ተከትሎ ሰኞ ጠዋት በቲክቶክ ገጻቸው ላይ ባስተላለፉት የቪዲዮ መልእክት ውለታ አለባችሁ ሲሉ ለወጣት ተጠቃሚዎች ተናገሩ። እናንተ የቲክቶክ ወጣቶች በሙሉ ቲክቶክን ያዳንኩት እኔ ነኝ፣ ስለዚህ ትልቁ ውለታ አለባችሁ ብለዋል ፕሬዝዳንቱ በቪዲዮ። አክለውም አሁን እዚህ ኦቫል ቢሮ ውስጥ ሆኜ ያያችሁኝ ነው። ወደፊት ከናንተ አንዱ በዚህ ወንበር ላይ ተቀምጦ ታላቅ ስራ እንደሚሰራ ተስፋ አደርጋለሁ ሲሉ መልእክታቸውን አስተላልፈዋል። ይህ አዲስ ስምምነትና ትዕዛዝ የወጣው በቀድሞ ፕሬዝዳንት ጆ ባይደን የስልጣን ዘመን በኮንግረስ በሁለቱም ፓርቲዎች ድጋፍ በጸደቀው ህግ መሰረት ነው። ህጉ የቲክቶክ እናት ኩባንያ የሆነው የቻይናው ባይትዳንስ በአሜሪካ ያለውን ንብረቱን እንዲሸጥ ይህንን ካላደረገ ደግሞ መተግበሪያው በመላ ሀገሪቱ እንደሚታገድ ይደነገግ ነበር። የትራምፕ አስተዳደር የወሰደው እርምጃ ይህንን ለአመታት የዘለቀው
የዘለቀውን ውዝግብ ያጠናቀቀ ነው። በአሜሪካ ውስጥ በአብዛኛው ወጣቶች የሆኑ ከ170 ሚሊዮን በላይ ተጠቃሚዎች ያሉት ቲክቶክ የማህበራዊ ግንኙነት የመዝናኛና የመረጃ ልውውጥ ዋነኛ መድረክ ሆኖ አገልግሏል። መተግበሪያው ከቻይና መንግስት ጋር ባለው ግንኙነት ምክንያት የተጠቃሚዎችን መረጃ ደህንነትና የውጭ ተጽዕኖን በተመለከተ የብሔራዊ ደህንነት ስጋት በመፍጠሩ ለረጅም ጊዜ ሲያነጋግር ቆይቷል ያለው ዘሀበሻ ነው። የተወደዳችሁ ተመልካቾቻችን የዕለቱ መረጃዎች ከማጠናቀቃችን በፊት አርዕስተ ዜናዎችን ላስታውሳችሁ። የኢትዮጵያ አንድነት በክርስቶስ ወንጌል አማኞች አብያተ ክርስቲያናት ህብረት በሸገር ከተማ አስተዳደር የህብረቱን ቅርንጫፍ ጽሕፈት ቤት አደራጀ። ወንጌል ያሸንፋል በሚል መሪ ቃል የመዝሙር ድግስ በሚሊኒየም አዳራሽ ሊካሄድ ነው። የሙያ ፍቃድ ሳይኖራቸውና ጊዜው ባለፈበት የሙያ ፍቃድ አገልግሎት እየሰጡ ያሉ የጤና ባለሙያዎች ላይ እርምጃ ይወሰዳል ተባለ። ከውጪ በህንድ ውስጥ በቡድን በተፈጸመ ጥቃት ምክንያት የቤተ ክርስቲያን ቤተሰቦች ቤት አልባ መሆናቸውና መንደራቸውን ለቀው ለመሰደድ መዳረጋቸው ተሰማ። የተወደዳችሁ ተመልካቾቻችን ለዕለቱ ያዝናቸው መረጃዎች እነዚህን ይመስሉ ነበር። ከመረጃዎቹ ጋር ነው ቤተልሔም ግርማ አብራችሁ ቆይታ አደረኩ። ያዘጋጁላችሁ ደግሞ ነጻነቱ አቁማና ዳንኤል አንተነህ በጋራ በመሆን ነበር። ከቀሪ ጂኤምኤም ዝግጅቶች ጋር መልካም ጊዜን ተመኘው። ሰላም።